እዚህ ብራንድ ትባላለች። ብራንድ ደስታ እዚህ ካመጣች ዱባይ ኢማራት ውስጥ ለ7 ወር ያክል ነው የተቀመጥኩት። ለ7 ወር ያክል በመቀመጥበት ሰዓት ስራ እየሰራው ገንዘብ እየተቀበልኩ አይደለም እና ለአንድ ወር ከ5 ቀን ሰርቼ ከዛ ቦታ ላይ አስወጥተውን ሌላ ቦታ አስገብተው እዛ ቦታ ላይ ተቀምጠን የተቀሩት የጓደኞቼ ቪዛ ወረቀት ይስተካከል የኔን አላስተካከሉልኝም ነበር። የኔን ልታስተካክልልኝ አልቻለችም። ካንስሌሽን ሌላ ጋር አስጀምረውት ይሰማል። አቡ ይሰማል ወንድሜ፣ በጣም ይሰማል ድምጼ። አዎ እና የመጣሁት ጥቅምት 29 ላይ ነው እና ከዛን ወደ ጀምሮ ይሄው 7 ወር ሊሆነኝ ነው። ከዛ ቀን ጀምሮ ነው ሰርቼ የተቀበልኩት 1600 ብር ብቻ። ለአንድ ወር ያክል በሰራሁበት ቦታ ላይ እየሰራን ያለው ወረቀት አይሰራም ብለው ባወጡን ሰዓት ያን ሰዓት ራሱ ደሞዝ ተቀብለን እናመጣለን ብለው ደሞዝ ራሱ አልሰጠኝ። ለ15 ቀን ያክል ወረቀት እየተሰራ ነው ተብለን ኢጃዛ ቤት በተቀመጥኩበት ሰዓት ያን ሰዓት ራሱ የምግብ ብር ስንጠይቀው ደላለውን ለ2 ነው 50 ብር የሰጠን ለአንድ ሳምንት ማለት። እንግዲህ ዛሬ ይታወቃል ምን ያክል የሰው ልጅ በቀን ራሱ የሚመገብበት ምግብ ምን ያክል ብር እንደሚፈጅ እና ከዛን ቀን ጀምሮ ሌላ ድርጅት ውስጥ አስገብተውን እዛ ድርጅት ላይ እንደገባን ልክ ቀራማው ሊያልቅ ሲል ወረቀቴ ሊያልቅ ሲል ግዙልኝ አልኳቸው። በእኔ ብር ግዙልኝ ስላቸው እሱን ለኔ ተው ምናምን አሉ። ይደላልዋ ማለት ነው። 2 ናቸው በነገራችን ላይ። እሷ ናት ለወንዱ አሳልፋ የሰጠች ሴቷ ማለት ነው። ከታች ራሱ ሳምሪ አለች፣ እሷም አለች። 2ቱ ሳምሪ ናት ያገናኘች ለኔ እህቴ ናት። እና በምናወራበት ሰዓት ለኔ ተውት ነው የምትለን ደላላ። እያወራናት እያለ ለኔ ተውት የኔ ጉዳይ ነው እናንተ በነገር ውስጥ አትጉበት ትላለች። ጥያቄ ባቀረብኩላት ሰዓት በጠየቅኳት ሰዓት ማለት ነው። ከዛ ሆነ ስራ ቦታ አስገብታን እኔ ያው ቋንቋ አልችልም ወረቀት ፈርማሉ። መጀመሪያ የሚያውቅልን ሰው አንብቦ ተርጉሞልን እፈርማለሁ። ይሄን ወረቀት የምፈርመው ሳልረዳው አልፈርምም አልኳቸው። ከዛ ያን ስል በዛ በቃ ካልፈረምክ ሂድ ምናምን ብለውኝ ደላላ ሌላ ቦታ ወሰደ። አሁን ሌላ ቦታ ስለካ ወረቀቱን አስጀምረውታል። አው ፓስፖርት ምናምን ሰጥተው ሌላ ቦታ አስጀምረውታል። እኛ ስራ ሳንገባ ኢጃዛ ቤት እንደተቀመጥኩ ማለት ነው። ስራ ቦታ ሌላ ቦታ በመስከቡኝ ሰዓት እዛ ቦታ ሲታይ ወረቀት ሌላ ቦታ ተጀምሯል። ወረቀት ሌላ ቦታ ተጀምሮ ኖሮ እዚህ ጋር ሲስተም ላይ ስታይ ሌላ ቦታ ስንጠይቃቸው ካንስሌሽን ሲያመጡ የኔን የተቀረው 2 ነበርና ይገባ ነው የጓደኛው በትክክል መጥቷል፣ የኔ በትክክል አልመጣም። የኔ ካንስሌሽን ምን ነው ስላቸው ይስተካከላል ነበር። ከዛ ነገ ዛሬ አሁንም ለኔ ተወቡት ምናምን እያለች እኔም በስራ ላይ እየሰራን እያለ ስንጠይቃት እየተስተካከለ ካለቀው ጋር እየጨረስኩ ነው የምትለው ሴትዮዋ ማለት ነው። ከሱስ ለካ እያለቃል ነበር። ቀራማ እየቆጠረ ኖሯል ያወረቀት። ከዛ ያወረቀት ሊሰራ ሲባል 3835 ብር ቆጥሯል። ተስተካክሏል ብላ ተሰጠኝ ማለት ነው። እኔ ከማስከንሰያ ብር አስገብቻለሁ ምንም ቀራማም አልቆጠረም ብላ ስጠይቃት ሪሲቲ ደረሰ ላኪልኝ ስላት በዛን ሰዓት ሪሲቲ አንተ የምትጠይቀኝ ወይም ደረሰ የምትጠይቀኝ ከሆነ ራስ ሄደህ ከፍለህ ራስህ ሄድና ሪሲቲን ተቀበል ነበር የምትለኝ። ይሄን ያክል ብር አውጥቻለሁ ትለኛለች። 2 ያስከነሰልኩ ትለኛለች። በዛን ሰዓት ደረሰኝ ወይም ሪሲቲ ስላት በዛን ሰዓት የምትለኝ ራስህ ከፈለህ ሪሲቲን ትቀበላለህ። እዛው ራስህ ከፍለህ ከሪሲቲ ምን አለክ ነበር የምትለኝ እና ስንጠይቃት ዛሬ ራሱ አውርቻታለሁ ረጅም ሰዓት። ሳምሪም አለች ግሩፕ ኢሞ ላይ አስተሳስረን ለ3 ሆነ እያወራ ነበር። ለምንድነው እንደዚህ የምታደርጊ ምናምን ስላት እስካሁን 7 ወር ተቀምጬ እናቴ ትሙት አቡ
1600 ብር ብቻ ነው የተቀበልኩት። 7 ወር ተቀምጬ አሰቢው። በዛ ላይ ደግሞ የመጣንበትን የሚጠብቀው ቤተሰብ ከነ በያለ ቤተሰብ በደወለ ሰዓት ምን ያክል ሰቀቀንና ምን ያክል ጉዳት እንዳለ እና በዛን ሰዓት በምንጠይቅ ሰዓት ምንም ችግር የለም ለኔ ተውት ነው የምትለው ሁሉ ጊዜ ማለት ነው። ይሄ ነገር ለምን እንዴት ሆነ ብለን ስንጠይቃት ዛሬ 7 ወር ነው የሚፈጅብህ፣ 7 ወር ከፍለ ሰርተ ትከፍላለህ አለች። እኔ ይሄንን አልከፍልም፣ መክፈል አልችልም፣ የመጣሁበትንም ታውቂያለሽ፣ ሁሉም ነገር አስረድቼሻለሁ፣ ፓስፖርቴንና ካንስሌሽን ተቀበይልኝ ልውጣ አልኳት። እምቢ ብለዋል። ያን ብር የሚጨምሩት እምቢ ሲሉ ስንጠይቀው እኔ ምን ልበል የደላሎቹ ችግር ስለሆነ እኔ ላይ አትፍረዱብኝ፣ እኔ ጋር ሐራም፣ እኔ ጋር ምንም ነገር የቀረ ነገር የለም፣ እረዳለሁ ብለውኛል። ያንን የሚረዱኝን ይርዱኝ ልስራ አለ። ስንጠይቃቸው እነሱን ደግሞ እሱ ነው የሚሉን። ሁለቱንም አጋይተን ስናገናኛቸው ሁለቱንም አቀራርበን ደላላውንምና አሰሪያቸውን ስናገናኛቸው ሻንጣቸውን አንሱና መኪና ለውጡ ተባለ። ደሞዛችን 35 ቀን ነው የሰራነው። በ1200 ብር ነው ደሞዝ። ደሞዝስ ብለን ስንጠይቅ ደላላውን ይቀበላለሁ አለ። ደላላው እኔ እቀበላለሁ፣ እናንተ ዝም ብላችሁ መኪና ላይ ውጡ፣ ስለ ደሞዝ በኋላ ጠይቁኝ አለ። አይ እንደዛ ከሆነ ብለን እሺ ብለን ሄድን። ከዛ ሌላ ቦታ አስገባቸዋለሁ ብሎ ኢጃዛ ቤት 15 ቀን ተቀመጠ። 15 ቀን ብቅ ስቀመጥ ለሁለት 50 ብር ነው የሰጠ። እናቴ ትሙት እኔ ሲስተር ብር ልካልኝ እዛው አጅማን ውስጥ ናት። ደላላዋ 700 ብር ልካልኝ ኢትዮጵያ ሆኜ እና ደግሞ የ100 ብር ዋጋ አስገብቼላት በኢትዮጵያ ብር 800 ብር ነው የሚሆነው። እዛው አጅማን ውስጥ ሁለታችንን ተቀምጠን ይሄ ታክሲ ሄጄ የመጣሁበት ነው ብላ ነው 100 ብር የቆረጠችብኝ ደላላዋ ማለት ነው። እኔ በዛ ምንም አልተናደድኩም፣ ምክንያቱም ስራዋ ነው ተስራ። ግን ይሄ እንደዚህ ሆኜ እያለ ሁኔታውን እያስረዳኋት እያወቀች ለምን በራሴ ብር አድሽልኝ እያልኳት እያለ ልታድስልኝ ወይም ልታስተካክልልኝ አልቻለችም። እና ሆነ ፓስፖርቴን እንድትሰጠው የነበረ ወደ አንቺ ጋር የመጣው እርዳታሽን የፈለኩ ፓስፖርት እስካሁን እሷ ጋር ነው፣ ደላላዋ ጋር ነው። ደላላዋ ጋር ሳይሆን ካምፓኒው አስገብተውታል። እሺ፣ ግን እናንተ ወንዶች ዱባይ አትምጡ ስትባሉ ለምን አትሰሙም? እሺ አትሉም? እምቢ ብላችሁ ትመጣላችሁ፣ ችግር ላይ ትወድቃላችሁ። ለወንድ አረብ ሀገር ለወንድ ልጅ አይሆንም አትምጡ እንላለን። የሚሰማን አጣን። እሺ አሁን አንተ ያመጣችሁ ደላላ ስሟ ማን ነው? ብርሃን ደስታ ትባላለች። አንተስ አብርሃም ነው ስምክ? አብርሃም መከታው። እሺ ስንት ከፈልካት? 270 200 የኢትዮጵያ 270 ሺህ ከፍለካት ነው የመጣከው? እሺ ከመጣክ 7 ወርክ ነው። በ7 ወር ውስጥ ስንት ስራ ቀያየርክ? አንድ ሽቶ ቦታ ቋሚ ስራ የገባ ነው እነሱ። አንድ ሽቶ ቦታና አንድ አለውበት ቦታ ላይ ነው ያስገቡኝ። ያለንበት ቦታ ላይ ደግሞ 4000 ብር ትከፍላለህ ተባልኩ። 3835 ብር። የሽቶ ቦታውን በምን ምክንያት ቆይ ወጣክ? እነሱ ብር ጨምረን ይሰራላችኋል ተባብለው ተነጋግረው ኖሮ ከኃላፊው ጋር ኃላፊውን ስንጠይቀው ብር እንጨምርላለን ብለውኛ ሲጨምሩልኝ ነው ፓስፖርት እምሰራላችሁ ወረቀታችሁን ብሎ ነው። ከዛ ስንወጣ እንደዚህ አለን። ታረዝመው እኛ ግራ እየገባን ስለሆነ ባጭሩ ሽቶ ቤት አስቀጠራክ ደላላዋ። ከሽቶ ቤት የወጣችሁበት ምክንያት እራሳችሁ ክፈሉ ለመኖሪያ ፈቃዳችሁ ተብላችሁ በወረቀት ስሩ ክፈሉ ሲባል ማሰሪያ እራሳችሁ ክፈሉ ተብላችሁ ያው 3700 ብር ትከፍላላችሁ ስንባል ከዛ ለምንድን ነው የተነጋገርነው እኛ ከራሱ እንዲከፍል ነው ተባብለው ነው በራሳቸው የተጣልተው እኛን ያስወጡን ከዛ ቦታ ላይ ታገብቶናል። አጭር ነው። ከሽቶ ቤት ወጣችሁ 3700 ድርሃም ከራሳችሁ ክፈሉ የኢቃማ ስትባሉ የሽቶ ቤቱ ደሞዝ ስንት ነበር?
1200 ብር ደሞዝ በ1200 ደሞዝ በ1200 ድርሃም ደሞዝ ልትቀጠሩ ሽቶ ቤት ግን 3700 ድርሃም ለኢቃማ ክፈሉ ተባላችሁ። አዎ ክፈሉ ስንባል ለደላሎቹ እኛ አሳልፈን ተናገር። ኦኬ ከዛ አሳልፈን ስንናገር ትወጣላችሁ ተባልን። ወጣን። መጀመሪያ የተነጋገሩት ሰራችሁት እዛ ሽቶ ቤት ስንት ጊዜ? ስንት ሳምንት ወይ ስንት ወር? 35 ቀን ወር ከ5 ቀን ደሞዝ አልመጣ ሲል በዛው ተጣላ። ወር ከ5 ቀን ደሞዝ ተቀበላችሁ አልተቀበላችሁ? አልተቀበልንም። ያለ ደሞዝ ማይ ጉድነስ ያለ ደሞዝ ምን ያለ ደሞዝ ሊሰራችሁት? እሺ ከዛ በኋላ ሁለተኛው ስራ ምን ነበረ? ከዛ ወደ እንትን ነው የወሰዱን። ኢጃዛ ቤት ነው ያስቀመጡት። ኢጃዛ ቤት ተቀመጥን። ኢጃዛ ቤት ሄዳችሁ ከዛ ወደ ኮንስትራክሽን ስራ ፈርኒቸር ስራ ነው ብለው ኮንስትራክሽን ስራ ላይ ያስገቡ። ኮንስትራክሽን ስራ ስንት ደሞዝ? ፈርኒቸር ነው ያሉ እንደላሏቸው፣ ግን ያገኘነው ኮንስትራክሽን። እሺ እዛ እንደውም አንድ ቀንም አልሰራም ወይ አልሰራችሁም? ስለዚህ ቆይ በ7 ወር ውስጥ 35 ቀን ብቻ ነው ሽቶ ቤቱን የሰራከው? ከዛ እዚህ መጣን። እዚህ 2 ወር ሰራሁኝ። 1600 ብር ተሰጠ። ስሙ ምንድነው? 2 ወር የሰራከው ስራ ምንድነው ስሙ? የተቀረውን በየኢጃዛ ቤት ነው ያለቀው፣ ቀናቶቹ ማለት ነው። 2 ወሩ አዎ ገብቶኛል። ፋክት ነው፣ ብዙ ፋክት ነው። ካምፓኒ ምን ማድረግ ካምፓኒ ፓክት ነው። ካምፓኒ ፓክት ነው። ለ2 ወር ያክል ሰርቼ አሁን 3ኛው ወር ላይ ነኝ እና እቃ ማሸግ 1000 ፓክት ምን ማድረግ ብዙ ናቸው ስራዎቹ። ምን ማድረግ ነው ስራው? እንደኛም ኤሌክትሪክ ሉሲ ነው የሚባለው የመብራት ኢንተርቦ መስራትና ጽዳት ነው። ኦኬ እሺ ጽዳት 2 ወር ሰርተክ ስንት ተከፈለ? ስንት ነበር ደሞዙ? እዚህ ደሞዝ 900 ብር ነው። እስከ ኦቨርታይም 1100 ብር ይደርሳል ነው የተባልነው። አንዴ 800 ምናምን ብር 869 ብር ደርሶኛል። አንዴ ደግሞ 742 ብር። ለምን ተቆረጠ ብለን ስንጠይቅ መልስ የለንም። 2 ወር መልስ የለኝም። ስጠይቅ መልስ የለኝም። ተሰጠክ 1600 1602 ብር። እሺ ደላላዋ ምን አለች? እስካሁን ድረስ ኢቃማ የለክም፣ በቃ አንተ ቀራማ ውስጥ ገብተሃል። የለኝም። እሺ ከዛ ከዚህኛው ከፋክት ካምፓኒ የወጣችሁበት ምክንያት ምንድን ነው? አልወጣንም፣ ውስጥ ላይ ነን። 900 ብር ነው ደሞዝ፣ ቋሚ ደሞዝ 900 ብር ነው። 700 ብር ለወረቀት ማሰሪያ ይቆረጣል። የእስከዛሬውን ቀራማ ሲከፈል 4000 ብር ትከፍላለህ። 700 ብር ይቆረጥብሃል ነው የተባልኩት። እና 700 ብር ተቆርጦ 200 ብር አስቀምጦ ምን ያክል ተቀማጭ አለኝ የሚለውን ነው ያጣላን። 700 ብር ከደሞዝክ ለስንት ወር ነው 700 የሚቆረጠው? 200 ብቻ የሚሰጠው እንግዲህ አስቢው። 4000 ሲካፈል ለ700 3835 ሲካፈል ለ700 5 ወር ምናምን ቀራማው መክፈያ ነው እንጂ ኢቃማማ ድርጅቱ አያስከፍልም። እስከ ዛሬ ደላሎች ያስቆጠሩብኝን ቀራማ እኔ ግን እዚህ ውስጥ የቆጠረብኝ 2 ቀን ውጭ ላይ ቆጥሮብኝ ነው እዚህ ውስጥ የገባሁት ማለት ነው። የጓደኞቼ ሲሰራ የኔን እንትን አላልኩም አላስተካከልኩም። 4000 ድርሃሙን ከደሞዝክ በየወሩ 700 ድርሃም ይቆረጥ ስለተባልክ ነው። አሁን 700 ሲቆረጥ 700 ወደ 5 ወር ምናምን ይደርሳል። 6 ወር 6ኛው ወር ላይ 500 ድርሃም ይቆርጣሉ። 5 ወር ግን
ቆርጠው 5 ወር 700 ሲቆርጡ 3500 ይመጣል። 6ኛ ወር 500 ድርሃም ብቻ ይቆረጣል። ስለዚህ 6 ወር ያህል ከደሞዝ ይቆረጣል ማለት ነው። አንተ ደግሞ በዚህ አትስማማም። 200 ለመኖር አይበቃህም። 200 ድርሃም ለምግብህ ኢማራት ላይ ለመኖር አይበቃህም። እንኳን ሄዳ ለመክፈል ለምግብ አይበቃም። ሀቡ እኛ ካምፓኒ የሚችለን ውሃና ማደሪያ ብቻ ነው። ሌላ ጨርሶ ወጪ ከኛው ነው እኮ። ምግብ ውሃና ማደሪያ ይችላችኋል ካምፓኒው። ምግባችሁ 200 ድርሃም ከዛ ዜሮ። ምግባችን ምንም የለም። ምግብ ራሱ እኛው ነን እየገዛን የምናበስለው። ካምፓኒው አይደለም አብስሎ የሚሰጠን ራሳችን ነው። እና እንደዚህ ያለ ደላላዋን ሳማክራት እኔ እንግዲህ ዛሬ አናግራታለሁ። እምትረጂ ከሆነ የምታግጂ ከሆነ አግጂኝ፣ የማታግጂ ከሆነ እኔ ለቤተሰብና ለወገን ተናግሬ ድምፅ ሆነው ከዚህ ቦታ ፓስፖርትን ተቀብዬ ማውጣት ሌላ ስራ እገባለሁ አልኳት። አይ እኔ ሌላ ሰው አላመጣም ተንግዲህ ወደ ከኢትዮጵያ ማመጣበት ምክንያት የለኝም፣ የፈለከውን አድርግ አለችኝ። ፓስፖርት ክልል መቀበል እኮ እሷ አታስፈልገም። ህገወጥ ነው እኮ የምትሆነው። ከድርጅቱ ፓስፖርቴን አምጣ ብለህ እኮ መውጣት ትችላለህ። አልፈልግም ብለህ ግን አንተ ህገወጥ ትሆናለህ። 4,000 ብር ክፈል አለ። እኛ በፊቱን ከፍለናል። 4,000 ብር ታትከፍል ፓስፖርት አትሰጥ። እኔ እኮ በሰዓቱ እኮ ሀገር ያስገቢ ብዬ ለምኛታለሁ። አልተሰራም። ጅማሬ ላይ ነው። አላለቀም። ገና አንዱ ጅማሬ ላይ ነው። አሻራ ምናምን ሳይገቡ ብር ምናምን የብር አቆራ ሳይታይ አይሰራም አያልቅም ተብሎ ተቀምጧል። እንዴ እኮ ፖሊስ ጋር ሄደህ ተቀበላቸው። እንደዛ ከሆነ ድርጅቱን እኮ እንደዛ ለመሆን ማገት እኮ አይቻልም እኮ። ወይም ስሩልንና እኛንም ስራ አስገቡ። እኔ ስራ ተተቀመጥኩኝ ወር ከ15 ቀን ምናምን ሊሆን ነው። አሁን ነገ 15 ይመጣ ወረቀቱ ይለቅ በሚባል ምክንያት ማለት ነው። እስካሁን ግን እንኳን ወረቀት ሊሰራ ምንም አልተደረገም። እሺ ደላላው ሼር አድርግላት እንጠይቃት። እሺ እሱ ሼር እስኪያደርግላት ሰክሰስ እንኳን ደህና መጣት። እኛ ቡናችንን እንጠጣ። ሰላም አቡዬ፣ እንዴት ነሽ? ደህና ናችሁ ወይ? ሰላም ነው ወይ? አለን። ሁሉ ቆንጆ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰምታችኋል ወይ? እጣልና ወጣ ነው። 4 እጣ ሊወጣ ነው። አፕሪል 30 ትንሽ ቀን ቀረ። አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ፣ አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር እጣ ሊወጣ ነው። ጥቂት ቀን ነው የቀረው። ቲኬት ያልገዛችሁ እንዴት እንግዛ ብላችሁ ብዙ ጊዜ እዚህ ኮመንት የምታደርጉ ሁላችሁም ፎሎ አድርጉን። ባዮ ላይ ስልክ አስቀምጠናል። በዋትሳፕ መስመር መታችሁ ቲኬት ፈልጌ ነው ብላችሁ አናግሩንና ከዛ ቀጥታ እናስተናግዳችኋለን። ሁላችሁም ፎሎ አድርጉ። በዋትሳፕ መስመር ነው። ጥቂት ቀን ቀርቷል። እጣ ልናወጣ ነው። እጣው የሚወጣው እዚሁ ሀቢባ ቲክቶክ ላይቭ ላይ ኤፕሪል 30 ከጥቂት ቀን በኋላ እዚሁ ላይቭ ላይ ተሰብስበን እያንዳንዳችሁ ቲኬት ይዛችሁ ቀርባችሁ ልክ የመጀመሪያ ዙር 18,000 ሰው ባለበት እጣ ወጥቶ እዛው ነው ቲኬት ታርጠን ኮንፎርም አድርገን ትራንስፈር ያደረግነው ማለትም ያዘዋወር ነው። አስፈላጊውን ኢንፎርሜሽን እና እድለኛ የምትሆኑ ሁላችሁም ተሳተፉ። የአንድ ቲኬት ዋጋ የኢትዮጵያ 2,000 ብር ነው። መሳተፍ የምትችሉት በመላ ዓለም ያላችሁ አረብ ሀገር ላይ፣ አሜሪካ፣ ዩሮፕ፣ ካናዳ፣ አፍሪካ ውስጥ በመላ ዓለም ያላችሁ ናችሁ። ፎሎ አድርጉን። በኢትዮጵያ 2,000 ብር እጣ ቁረጡና የቤት ባለቤት ሆኑ እንላለን። መልካም እድል ለራሳችሁ። የቤት እድል እያመቻቻችሁ ደግሞ ወገንን እርዱ፣ ወገንን ደግፉ። 3 ቤት እጣ ሊወጣ ነው። 4ተኛ የኢትዮጵያ ግማሽ ሚሊዮን ብር ነው። መልካም እድል ለሁላችሁም። ጥቂት ቀን ነው የቀረው። በርቱ እንዳያመልጣችሁ። እና አቡዬም 10 ምናምን ቲኬት ይዛለች። አቡዬ የተለያየ ሰው ስፖንሰር እየሆነላት እሷ ራሷ እንግዲያውስ በርትታለች፣ አልተቻለችም። መልካም እድል ለሁላችሁ። ያልገዛችሁም ኢንካሬጅ እናደርጋለን፣ እናበረታታለን። አቡዬ ለአንቺ ይለቃሉ መድረኩን። በአንቺ ያምራል እኮ። እኔ ዝም ብዬ ጎትት ነው ማድረገው ላስረዳ ብዬ ለማስረዳት ብዬ እኮ አንደርስታንድ ያድርጉ። አንቺማ የማስታወቂያ ባለሙያ ነሽ። በደንብ አይደል የምታውቂው? አንደኛ የአንቺን ቤተሰቦችሽን ደግሞ እዚህ የሚገኙትን ጸባያቸውንም ምኑንም በደንብ አንደርስታንድ የምታደርጊው አንቺ ስለሆንሽ እኔ ከስንት አንድ ብቅ ስለምን እንደ አንቺ አንደርስታንድ አላደርግም። እና አይ ነው ቲክቶክ ደግሞ ጎታት ያለ ነገር ራሱ አይወድም። ቀልጠፍ ያለ ነገር ነው። በአንቺ ነው ደግሞ ያ ባይ ያለ ነገር ቲክቶክ አይ ነው
ሂጂበት ለአንቺ ለቅቄያለሁ። ከአንቺ የለመድኩት የቲክቶክ ቋንቋ። ውዶቼ፣ ማሮቼ፣ ፍቅሮቼ ሰክሰስን ፎሎ እያደረጋችሁ በ2000 ብር ትኬት በመቁረጥ የቤት ባለቤት የመሆን እድሉን መሞከር ይችላሉ። እኔ 15 ትኬት ቆርጫለሁ። በራሴ በልጆቼ በእህቴ ሀና በቤተሰቦቼ በእናት በአባቴ በሁሉም ቆርጫለሁ። 15 ትኬት ኢማጅን በጣም እንዲደርሰኝ ከመጓጓቴ የተነሳ ምክንያቱም ታውቃላችሁ 16 ዓመት አረብ ሀገር ላይ ኖሬ ቤት የለኝም ሀገሬ ላይ እና ስለዚህ ይድረስሽ በሉኝ። አሁንም እመርቃለሁ እጣኑን አድርጌ እንዲደርሰኝ። ሁላችሁም ይድረሳችሁ። ፈጣሪ ለሚገባው ሰው ይድረስለት። እጣው 4 ነው። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም እና አራተኛ እጣ ግማሽ ሚሊዮን ብር ናቸው። ይድረስሽ። አሜን። እናንተ የሚድረሳችሁ የኔ ውዶች ሰክሰስን ፎሎ በማድረግ የሰክሰስ ባዩ ላይ ያሉትን 4 ስልክ ቁጥሮች በመጠቀም ዋትሳፕ ላይ ለ4ቱም ትኬት መቁረጥ ፈልጋለሁ ብላችሁ ትልካላችሁ። ቀድሞ በመለሰላችሁ ትስተናገዳላችሁ ማለት ነው። ምናልባት እንትን ተሳስታችሁ ሌላ ቁጥር ሰዎች ኮመንት ላይ ምናምን ሰጥተዋችሁ ኮንታክት እንዳታደርጉ። ብታደርጉ እንኳን ተሳስታችሁ የሚላክላችሁ አካውንት ሰክሰስ በጎ አድራጎት ድርጅት ካላለ እንዳታስገቡ። ኦኬ፣ በግለሰብ አካውንት እንዳታስገቡ። ትኬቱ ዋጋው 2000 ብር ብቻ ነው። የሚወጣው በዚህ ወር 30 ኤፕሪል 30 እዚህ ቤት በኢትዮጵያ ሚያዝያ 22 ነው። በለማን የሆን እድለኛው በጣም ጓግቻለሁ እና ደርሷል። የለም በጣም ደርሷል። እንዳያልቅባችሁ ቁረጡ። ስትቆርጡ በ2000 ብር ስትቆርጡ እድላችሁን እየሞከራችሁ ብቻ አይደለም ወገናችሁንም እየረዳችሁ ነው። አካል ጉዳተኛ ወገኖቻችሁ ዊልቸር እንዲያገኙ፣ የስራ እድል እንዲያገኙ፣ የትምህርት እድል እንዲያገኙ እያገዛችሁ ነው። ባይደርሳችሁ እንኳን አይቆጫችሁ። ባይደርሰኝ እንኳን ገንዘቤ እዛ ጋር አካል ጉዳተኛ ወገኔን እረድቷል ብላችሁ ትደሰታላችሁ። በአንድ ድንጋይ 2 ወፍ። አንድ ሂት ጠፍቶብኛል ብላ ስትጽፋየውኝና ያኔ ቲኬት በተላክልሽ በካስተመር ሰርቪስ ስልካችን በዋትሳፕ መልሰሽ አናግሪን በዛው ከዛ ከሲስተም ፕሪንት አውት አድርገን መልሰን እንልክልሻለን። ምንም ችግር የለም። ቲኬት የጠፋባችሁ ሰዎች ሁላችሁም መልሳችሁ እኛን ኮንታክት ማድረግ ትችላላችሁ። ስማችሁ፣ ስልካችሁ፣ ኢንፎርሜሽን እኛ ጋር ሲስተም ላይ ሴፍ ስለሆነ በዛው ገብተን ቲኬታችሁን መልሰን አውጥተን ነው የምንልክላችሁና ምንም ችግር የለም። መልሰሽ የእኛን ካስተመር ሰርቪስ ኮንታክት አድርጊ። በዛው ያኔ በናገርሽን ስልክሽን እንዳትቀይሪ። ለምን መልሰን ቲኬቱን ከሲስተም ለማውጣት እንዳንቸገር ማለት ነው። በዛው አናግረን ይላክልሻል። ምንም ችግር የለውም። አናግረን። ሌሎቹ ፎሎ አድርጉን። ባዮ ላይ ነው ስልኮቻችን ያሉት። ባዮ ላይ ያሉን ስልኮቻችሁን አንስታችሁ ተጠቀሙ። በመጀመሪያ ላይ ያለው ቪዲዮ ፒን ያደረግነው ቪዲዮ ላይ ሙሉ ስልክ አለ። ከፈለጋችሁ እሱንም በማንሳት ተጠቀሙ። መልካም እድል ለሁላችሁ። መልካም እድል ለሁላችሁም። ሁላችሁም ይድረሳችሁ። ፈጣሪ ሆይ ይገባዋል ለምትለው ይገባዋል። ምስኪን ነው ብዙ አመት ስደት ላይ ቆይቶ ቤት የለውም ለምትለው አንተ አይተህ የውስጡን አይተህ ይገባዋል ለምትለው ሰው አድርሰው። ኤፕሪል 30 ሚያዝያ 22 እዚህ ቤት እናያለን ማን እንደሚደርሰው። 3 ቤት እጣ ይወጣል። 4ኛው ግማሽ ሚሊዮን ብር ነው። ይኸው እኔ ለሚገባው ሰው ይድረሰው ብዬ ዱዓ አድርጌያለሁ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና፣ ረጅም እድሜ፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ እህት ወንድሞቼ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ባይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። የታመሙትን ሁሉ ፈጣሪ ይማራቸው። የተቸገሩ የተጨነቁ ሁሉ ፈጣሪ አለሁ ይበላቸው። ፈጣሪ ይድረስላቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ እዚህ ምድር ላይ ረጅም እድሜ ይኑር። እስር ቤት ያሉ በየሀገሩ እስር ቤት፣ ሳውዲ እስር ቤት፣ ሊቢያ እስር ቤት፣ በቃ በየሀገሩ እስር ቤት ያሉ ጭንቅ ላይ ያሉ ሁሉ ፈጣሪ ከጭንቅ ገላግሎ ከእስር ቤት ጭንቅ ከቤተሰባቸው ጋር ለሀገራቸው ያብቃቸው። አሜን። ምን ይጨመር? ሁሉንም አይነት ለምኛለሁ። ጎደለ የተረሳ ካለ ንገሩኝ። አሜን አሜን። ሀቡዬ የተረሳ የለማ። ሁሉንም ነገር ጠይቄያለሁ። ሁሉን አካተሻል። ሞስት ኢምፖርታንት ነገሮቹን በሙሉ ጠቅሰሻቸዋል። ትክክል። ጤና፣ እድሜ፣ ትዳር፣ ልጅ፣ ሰላም፣ ፍቅር፣ ደስታ፣ እነዚህ ነገሮች ሁሉ
270 ሺህ ከፍለህ ደላላዋ ስታመጣ ዲላችሁ ስምምነታችሁ ምንድን ነው? የተስማማችሁት አምጥቼ ስራ አስገባሃለሁ ነው? በቀደማውን ዲጄሊ ደረጀን አምጥታ ስትጥለው እዚህ መጀመሪያ ቃል የገባችለት ማስረጃ ቮይስ ሁሉ ነገር ይዞ ነው የመጣው። ሴኩሪቲ ስራ አግኝቼልሃለሁ ብላ ዘበኝነት አስቀጥረሃለሁ ስራ አግኝቼልሃለሁ ብላው ነው እሱ ከኢትዮጵያ ስንት ነበር የከፈለ ውዶች? ቪዲዮ የሰራውለት ደረጀ 250 ሺህ ከኢትዮጵያ ከእህቱ ተበድሮ ከእድር ብር ላይ አንስታ እህቱ ከስንት ዘመድ አዝማድ ተበድሮ 250 ሺህ ከፍሏት የመጣው። ካመጣችሁ በኋላ ግን ስራ የለም አየር ላይ ጣለችው። የሚበላው አጣ፣ ማደሪያ አጣ። የረመዳን ምግብ መስጊድ የሚሰጥ ከመስጊድ ለምኖ እስከሚበላ ድረስ በሰው ሀገር ሴት ልጅ ብትሆን ሰው ቤት ተጠግታ የሰው ቤት ስራ አይጠፋም። ሰው ቤት ትገባለች። የቤት ኪራይ አያሳስባትም፣ የሆዷ አያሳስባትም። ወንድ ልጅ ግን ወንድ ልጅ ሰው ቤት አይቀጠርም። አረብ ሀገር እያመጣችሁ ወንድ ልጅ ሜዳ ላይ እየጣላችሁ ማደሪያ እያጡ የሚበሉት እያጡ ዱባይ ላይ የጎዳና ተዳዳሪ ኢትዮጵያውያን ወንዶች እንደምታውቁት ጎዳና አግዳሚ ወንበር ላይ የሚያድሩ ቁጭ ብለው ማደሪያ አጥተው የሚበሉት የሚያጡ እንዳሉ ታውቃላችሁ? ታምናላችሁ? ደላሎች እያመጡ እየጣሏቸው ስራ አለ እያሉ እነሱ ያላቸውን ከፍሎ ይመጣሉ። ሲመጡ ስራ የለም አውጥቶ ይጥሏቸዋል። ዘመድ የሰፈር ልጅ ምናምን እንደው የቤት ኪራይ ጠጋ ካላገኙ በስተቀር መውደቂያ አጡ። ሴት ብትሆን የትም መውደቂያ አትወጣም። የሚታጣ ቤታጣ የመዳን ቤት ስራ አይታጣም። በነፃም ቢሆን ትሰራለች። ውጭ እንዳታደር በነፃም ቢሆን ገብታ እንድትበላና እንድታደር የተሻለ ስራ እስክታገኝ በነፃም ቢሆን ትሰራለች። ወንድ ልጅ ግን ማነው የሚያስገባው? አረብ ቤት በምን ስራ ተስማምታችሁን የከፈልካት 270 ሺህ? ምን አይነት ስራ አስቀጥርሃለሁ ብላ ቃል ገብታልሃለች? ስራ ቃል ገብታልሃለች? ሀቡ ምን ስራ ቃል ገብታልሃለች? እኔ እዛ እያለክ የነገረችህን ነው መስማት ምፈልግ። እኛ ድምፅ ይሰማል? ሀቡ አዎ ይሰማል። መጀመሪያ ላይማ የተነጋገርነው ስራ ልታስገባ ወረቀት ልታስጨርስልኝ ኃላፊነት ሁሉም ነገር ወስዳ ልታስተካክልልኝ ነው ስምምነታችን። ምን ስራ ከዛ ስምምነታችን እንደጨረስን በምን ስራ ልታስቀጥልክ ተስማምታችሁ ነው? ካምፓኒ ውስጥ ልታስቀጥረኝ ነው የመጣው። ካምፓኒ ውስጥ ምን የተገኘውን ስራ እንሰራለሁ ነው ያልኳት። የተገኘውን ስራ ሰራለሁ ነው ያልኳት። ከዛ ስንመጣ ሪፖርት ላይ ስንደርስ ቦይስም ሪሲት ምናምን ካለ አጥፋ ምናምን አሉ። ያንሳ ሲሉኝ አላጠፋውም። ወደ ሳምሪ ወደ እህቴ ነው ሼር ያደረኩት። በሞላ ሪሲቲውም ቦይሱም እንዳለ አለ እንዳለ ያወራናቸው የእሷም የኔም ማስረጃዎች ማለት ነው። እስከ ቅርብ ሰዓት ያወራናቸው ወሬዎች በሞላ አሉ። ዛሬ ግን በስልክ ብቻ ተደውለን ያወራ እና እስከ ዛሬ ድረስ ያወራናቸው ወሬዎች ይሰማሉ። ሁሉም ነገሮች